ጤና ይስጥልን። ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። አስፈሪው የኢራን መግለጫ ማነጋገር ይዟል። ከዚህ በኋላ በቶን የሚመዘን ቦምብና ሚሳኤል ነው የምንተኩሰው ብላለች ኢራን። ዶናልድ ትራምፕ ኢራን ላይ ጥቃታችን 20 በመቶ ይጨምራል ሲሉ ደግሞ ምላሽ ሰጥተዋል። እስራኤል ደግሞ ጦርነቱን አራዝመዋለች። በ3 ቀን ይጠናቀቃል የተባለው ጦርነት አሁን ላይ ቢያንስ ለቀጣዮቹ 1 ወር ያህል ይቀጥላል ብላ ራሷ ተናግራለች። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም የኢራን አብዮታዊ ዘበኛ የጠፈር አየር ኃይል አዛዥ የሆኑት ብርጋዴር ጄኔራል አሚር አሊ ሙሳቪ በሰጡት እጅግ አስደንጋጭ መግለጫ ከእንግዲህ በኋላ ወደ ጠላት የሚተኮሱ ሚሳይሎች በሙሉ ከ1 ቶን ያላነሰ ፈንጂ እንደሚሸከሙ መናገር እንፈልጋለን ብለዋል በቁጣም። ይህ መግለጫ በኢራንና በአሜሪካ እስራኤል ጥምረት መካከል እየተካሄደ ያለው ጦርነት ወደ አደገኛና እጅግ አጥፊ ምዕራፍ መሸጋገሩን የሚያሳይ ነው እየተባለ ነው። ጄኔራል ሙሳቪ አክለውም የሚሳኤል ጥቃቶቹን ድግግሞሽና የጥፋት መጠናቸውም በከፍተኛ ሁኔታ እንደሚጨምር እንዲሁም የሚሸፍኑት የቦታ ስፋትም ይበልጥ እንደሚስፋፋ ተናግረዋል። ይህ የኢራን ወታደራዊ አመራር ውሳኔ የወጣው ባለፉት ቀናት በኢራን የነዳጅ ማከማቻዎችና ወታደራዊ ተቋማት ላይ የደረሰውን ከፍተኛ ውድመት ተከትሎ የተወሰደ ያጸፋ እርምጃ እንደሆነ ይነገራል። ከ1 ቶን በላይ የሚመዝን የፈንጂ አውራሪዎች መጠቀም መጀመር ማለት ጥቃቶቹ ወታደራዊ ይዞታዎችን ብቻ ሳይሆን ግዙፍ የከተማ መሠረተ ልማትና የኢኮኖሚ ማዕከላትን ሙሉ በሙሉ የማውደም እቅድ ይኖራል ማለት ነው። ይህ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችና የእስራኤል ከተሞች ላይ የተጋረጠ ስጋት ወደ አዲስ ደረጃም ከፍ ያለ እንዲሆን አድርጎታል። በሌላ በኩል ይህ መግለጫ በዓለም አቀፍ ገበያ ላይ በከፍተኛ ድንጋጤን የፈጠረ ሲሆን በተለይ በፋርስ ባሕረ ሰላጤ አቅራቢያ የሚገኙ የነዳጅ ጣቢያዎችና የንግድ ወደቦች የጥቃቱ ኢላማ ሊሆኑ ይችላሉ የሚለው ስጋት የነዳጅ ዋጋን ይበልጥ እንዲንር አድርጎታል። ጄኔራል ሙሳፊ የሞገዱ መጠን ይጨምራል ሲሉ የተናገሩት በመቶ የሚቆጠሩ ሚሳኤሎች በአንድ ጊዜ የመተኮስ ስልትን ለመጠቀም ማቀዳቸውን የሚያመለክት ሲሆን ይህም የጠላትን አየር መከላከያ ስርዓት ሙሉ በሙሉ ያወድማል፣ ምንም ነገርም አንመርጥም ብለዋል ሰውየው። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺና በኤንቢሲ ኒውስ ጋዜጠኛው መካከል የተደረገው አጭር ቆይታ አነጋጋሪ ሆኖ ቀጥሏል። በዓለም አቀፍ ፖለቲካ ሰማይ ስር በቴህራንና በሞስኮ መካከል ያለው ወዳጅነት እንደ አዲስ እየጎመራ መጥቷል። በኤንቢሲ የቴሌቪዥን መስኮት የቀረቡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከጋዜጠኞች ለቀረበላቸው አደገኛ ጥያቄ የሰጡት ምላሽ አደገኛ ሆኗል፣ የሁሉንም ቀልብም ስቧል ነው የተባለው። ጋዜጠኛዋ የነገሮችን መረጋጋት በሚፈትን ድምፅ እንዲህ ስትል ጠየቀቻቸው። ሩሲያ አለች። ሩሲያ የአሜሪካ ጦር ያለበትን ስፍራ ለማወቅ ለኢራን እገዛ እያደረገች የሆነ ወይም እያደረገች ነው ብላ ጠየቀቻቸው። ይህ ጥያቄ ለዲፕሎማሲያችን ግንኙነት እንደ ሰይፍ የሚቆጠር ነበር ነው ያሉት እሳቸው። አባስ አራግቺ ምላሻቸውን በሰከነና በጥንቃቄ በተመረጡ ቃላት ነው የተናገሩት። እኛ አሉ አባስ አራግቺ፣ እኛ ከሩሲያ ጋር ስትራቴጂካዊ አጋርነት አለን ሲሉ በኩራት ተናገሩ። ወታደራዊ ትብብራቸውም አዲስ ወይ ደግሞ በድብቅ የሚሰራ ሚስጥር እንዳልሆነ ይልቁን ትናንት የነበረ ዛሬም ያለና ነገም የሚቀጥል የሁለቱ ሀገራት የጋራ ጉዞ መሆኑን እቅጩን ተናግረዋል። ጋዜጠኛዋ ግን አዎ ወይም አይደለም የሚል ቁርጥ ያለ መልስ እንዲሰጡ ነበር የፈለገችው። ጥያቄዋን ደግማ ሰነዘረች። ታዲያ አባስ አራግቺ እንዲህ ያሉት ሩሲያ የመረጃ ድጋፍ እያደረገችላችሁ ነው ላለችው በቀጥታ ከመመለስ ይልቅ በቃላት ጥበብ የታጀበ ምላሽ ሰጡ። ዝርዝር ወታደራዊ መረጃዎች በእጄ የሉም ካሉ በኋላ የዘገባው ዋነኛ አጀንዳ የሆነውን ሐረግ ግን ተናገሩ። ሩሲያ አሉ ሩሲያ በብዙ የተለያዩ አቅጣጫዎች
እየረዳችን ነው፣ በቃ ይኸው ነው ሲሉ ሁሉንም ድፍንፍን ባለመልኩ መለሱ። ሚኒስትሩ በቀጥታ ከመመለስ ይልቅ በቃላት ጥበብ የታጀበው መልሳቸው ግራ አጋብቷታል ጋዜጠኛዋን። ይህ ንግግር በውስጡ ብዙ ምስጢር የቋጠረም ይመስላል። ብዙ አቅጣጫዎች የሚለው ሐረግ በቴክኖሎጂ እስከ ወታደራዊ ስልት፣ ከኢኮኖሚ እስከ መረጃ ልውውጥ ያለውን ሰፊ የትብብር አውድ የሚገልጽ የዲፕሎማሲ ቋንቋ ሆኖ ተወስዷል። ይህ ቃለመጠየቅ በምስራቅና በምዕራብ መካከለኛው ኃይል ሚዛን ወደ የት እያጋደለ እንደሆነ ፍንጭ ይሰጣል። ኢራንና ሩሲያ በብዙ አቅጣጫ እጅና ጓንት ሆነው መቀጠላቸውን የዓለም አቀፉ የጂኦፖለቲካዊ ጨዋታ ላይ አዲስ ምዕራፍ መክፈቱንም የሚያበስር ይሆናል ተብሏል። ኢራን የነዳጅ ዝውውሩን ካቆመች 20 እጥፍ የከፋ ጥቃት ይጠብቃታል ሲሉ ደግሞ ዶናልድ ትራምፕ ኢራን ዳግመኛ ሀገር እንዳትሆን እናደርጋታለን የሚል ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሉ፣ ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ፍሰት ለማደናቀፍ የምትሞክር ከሆነ አሜሪካ እስካሁን ከወሰደችው እርምጃ ሁሉ በ20 እጥፍ የሚበልጥ እጅግ ዘግናኝና ከባድ ጥቃት እንደምትሰነዝር ላስጠነቅቃት ፈልጋለሁ ብለዋል። ይሁን እንጂ ኢራን ይህ ዛቻ የሚያስፈራት አትመስልም እየወሰደች ካለው እርምጃ አንጻር። የዶናልድ ትራምፕ ማስጠንቀቂያ ዋና ነጥቦች ኢራን የነዳጅ ዝውውርን ካገደች እስካሁን ከደረሰባት ጥቃት በ20 እጥፍ የሚበልጥ ከባድ ቅጣት ይደርስባታል የሚለው ነው። አሜሪካ በቀላሉ ሊወድሙ የሚችሉ የኢራን ቁልፍ ኢላማዎችን በመምታት ኢራን ዳግመኛ እንደ ሀገር እንዳትገነባ እንደምታደርግ ገልጸው ሞት፣ እሳትና ቁጣም በላያቸው ላይ ይነግሳል ሲሉ አስፈራርተዋል። ትራምፕ ይህ የአሜሪካ እርምጃ የሆርሙዝ ወሽመጥን ለሚጠቀሙ እንደ ቻይና ላሉ ሀገራት የሚሰጥ ስጦታ መሆኑን ገልጸው ዓለም አቀፍ አድናቆትን እንደሚጠብቁ አመልክተዋል። ቻይና ግን ጭጭ መጨጭን ያላቸው እንዲህም እንዲያም የሚል አስተያየት አልሰጠችም። ይህ መግለጫ ትራምፕ በመካከለኛው ምስራቅ ለሚገኙ የነዳጅ መስመር ምን ያክል ትኩረት እንደሰጡ የሚያሳይ ነው። ቻይናን በስም መጥቀሳቸው ደግሞ በጂንግና በኢራን ላይ ጫና እንድታደርግ እንዲሁም በሁለቱ አገራት መካከል የሆነ ሳንካ ለማስቀመጥ የፈለጉ ይመስላል። ግን ደግሞ አንዳንዶች እንደሚሉት ሆድ ሲያውቅ ዶሮ ማታ ነው፣ ቻይና ምን እያደረገች እንደሆነ ዓለም እያየ ነው እያሏቸው ይገኛሉ። እስራኤል ከኢራን ጋር ቢያንስ ለ1 ወር ለሚቆይ ውጊያ እየተዘጋጀች መሆኑን አንድ ከፍተኛ የአይዲኤፍ ባለሥልጣን ገልጸዋል። የእስራኤል መከላከያ ኃይል አይዲኤፍ ከኢራን ጋር ለሳምንታት ለሚቀጥል ውጊያ እየተዘጋጁ ሲሆን የቴህራን የቦለስቲክ ሚሳኤል ሙሉ በሙሉ ለማጥፋት በሚደረገው ጥረት ፍጥነት ሳይቀንስ እግራችንን ከነዳጅ ላይ ማንሳትም የለብንም ብለዋል። ባለሥልጣናት እንደሚሉት የኢራን የሚሳኤል ማስወንጨፊያዎች ብዛት ከ460 ወደ 150 ገደማ መቀነሱን የተናገሩት የአይዲኤፍ መሪዎች የኢራንን አቅም በከፍተኛ ሁኔታ ለማዳከም የሚያስችል ልዩ ዕድል እንዳለ የሚያምኑ ሲሆን ዘመቻው የኢራን ስርዓት እስኪፈርስ ድረስ መቀጠል እንዳለበት ያስጠነቅቃሉ። አንድ ከፍተኛ የአይዲኤፍ የጄኔራል ስታፍ መኮንን ሲናገሩ ይህ ድል ማባከን የማይቻል ነው። ይህ ስርዓት እስኪፈርስ ድረስ እኛም ሆንን አሜሪካ ፍጥነታችንን በፍጹም መቀነስ የለብንም። ይህ ዳግመኛ የማናገኘው እድል ነው ብለዋል። ጄኔራሉ ከስታፍ ጄኔራሎች ጋር የተደረጉ ውይይቶችም ተመሳሳይ አመለካከት የሚያንጸባርቁ ሲሆን በአሁኑ ጊዜ እስራኤል እና አጋሮቿ በኢራን ላይ ከፍተኛ ጉዳት ለማድረስ የሚያስችላቸው ወታደራዊና ፖለቲካዊ ሁኔታዎች የተገጣጠሙበት ብርቅዬ ጊዜ እንደሆነ መናገር እንፈልጋለን ብለዋል። ይህ በእንዲህ ሳለ ኢራን ሌላ መግለጫ አውጥታለች። ኢራን ጥቃቷን ለመቀጠል መዘጋጀቷንና ከአሜሪካ ጋር የሚደረግ ድርድር እንደማይኖር እቅጩን ተናግራለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቶችን ለመቀጠል ዝግጁ ናት ብለዋል። ሚኒስትሩ ከአሜሪካ ጋር የሚደረግ ማንኛውም አይነት ድርድር ከአጀንዳ ውጭ መሆኑን በይፋ አስታውቀዋል። አባስ አራግቺ ለአሜሪካው ፒቢኤስ የዜና አውታር እንዳሉት ቃለ ምልልሱ ኢራን ጥቃቷን ለመቀጠል ያላትን ቁርጠኝነት የሚያሳይ ሆኖ ተወስዷል። የኢራን መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በጣም በቅርቡ ያበቃል፣ እያወራን ነው፣ ንግግርም አለ ማለታቸውን ተከትሎ የተሰጠ ነው።
የውጭ ጉዳይ ሚኒስትሩ ንግግር የትራምፕን ግምት የሚያጣጥልና የሁለቱን አገራት ውጥረትም ይበልጥ የሚያባብሰው ሆኖ ተገኝቷል። በአሁኑ ጊዜ በኢራንና አሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት ተቋርጦ የሚገኝ ሲሆን የቀጠናው ስጋትም በከፍተኛ ሁኔታ እያየለ መምጣቱን የዓለም አቀፍ መገናኛ ብዙሃን ዘግበዋል። አሜሪካም እንዲሁ ሌላ እርምጃ መውሰዷን ቀጥላለች። አሜሪካ በነዳጅ አምራቾች ላይ የተጣሉ አንዳንድ ማዕቀቦችን ልታነሳ መሆኑን ተናግራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ቀውስን ተከትሎ የነዳጅ ዋጋን ለማረጋጋት አስተዳደራቸው በነዳጅ አምራች ሀገራት ላይ የተጣለውን አንዳንድ ማዕቀብ እንደሚያነሳ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በሚያሚ ፍሎሪዳ በሚገኘው የገልፍ ክለባቸው ላይ በሰጡት ጋዜጣዊ መግለጫ በአንዳንድ አገሮች ላይ የተጣሉ ማዕቀቦች የነዳጅ ዋጋ እስኪስተካከል አሉ ዶናልድ ትራምፕ፣ እስኪስተካከል ድረስ ልናነሳው እንችላለን። አሜሪካ በአሁኑ ጊዜ በሩሲያ በኢራንና በቬንዙዌላ ላይ የነዳጅ ዘርፎች ማዕቀብ እየጣለች ሲሆን ቬንዙዌላን በሰይ ብላ አጣጥማ የራሷ አድርጋታለች። ኢራን ደግሞ እየተቀጠቀጠች ነው። ስለዚህ ያለችው ሩሲያ ነች ማለት ነው። ሩሲያ ላይ የተጣለው ማዕቀብ ሊነሳ ነው ማለት ነው፣ ወዳ ሳይሆን በግዷም። ይህ ለሩሲያ ከመቼ የተገኘ በጣም ጣፋጭ እንጀራ ይሆናል። የሮይተርስ የዜና ወኪል በርካታ ስማቸው ያልተጠቀሰ ምንጮችን በመጥቀስ እንደዘገበው ትራምፕ በነዳጅ ዋጋን ለመቀነስ ባቀዱት እቅድ መሰረት በሩሲያ ላይ የተጣሉትን ማዕቀቦች ለማቃለል በጣም እያሰቡ ነው ብሏል። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሴንት ባለፈው ሳምንት በነዳጅ ዋጋን በተመለከተ ለህንድ የሚሸጠው የሩሲያን ነዳጅ ላይ የተጣለውን ማዕቀብ ለ30 ቀናት እንደሚተውት ተናግረው ነበረ። ይህም ህንድን ከሩሲያ ነዳጅ አትግዢ እያሉ ሲጨቀጭቁና ሲያስፈራሩ ለነበሩት የአሜሪካ ባለሥልጣናት አሁን የአቅጣጫ ለውጥ ላይ እንዳሉ የሚያሳይ ነው። በጦርነቱ ሳቢያ ክፉኛ ኑሮ የነበረው የዓለም ነዳጅ ዋጋ ፕሬዚዳንት ዶናልድ ትራምፕ በወሰዱት አዲስ አቋም ምክንያት ድንገተኛ ቅናሽ እያሳየ እንደሚገኝም ተመላክቷል። ይህ መካከለኛው ምስራቅ ቀውስ በኋላ ከታየው የ50 በመቶ የዋጋ ጭማሪ አንጻር ትልቅ መረጋጋት የታየበት ነው ተብሏል። በመጨረሻም ኩርዶች እንዲዋጉልን አንፈልግም አሉ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኩርድ ተዋጊዎች በኢራን ላይ በሚካሄድ ጦርነት ውስጥ ይሳተፋሉ የሚለው መረጃን ማስተባበላቸው ተነግሯል። ትራምፕ በኤር ፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ ኩርዶች ወደ ጦርነቱ እንዲገቡ ፍላጎት የለንም ብለዋል። ጦርነቱ አሁን ካለበት በላይ እንዲወሳሰብ አንፈልግም ያሉት ዶናልድ ትራምፕ ኩርዶች እንዲገደሉ እንደማይፈልጉ አክለው ነው የተናገሩት። ይህ መግለጫ የወጣው የአሜሪካና የእስራኤል ባለሥልጣናት በኢራን የሚገኙ የኩርድ አማጽያን ለምድር ጥቃት እያዘጋጁ ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። ቤንጃሚን ኔታንያሁ ስጋቶቹን ውድቅ ያደረጉ ሲሆን ጦርነቱ በታቀደለት ስልት መሠረት እንደሚቀጥል አስታውቀዋል። ኩርዶች በኢራን ውስጥ ለሚመጣ ሰፊ ለውጥ እንደ መነሻ ለመሆን ሰፊ ዕድል አላቸው ሲሉ አንድ ኢራናዊ የኩርድ ተንታኝ መናገራቸውን ያስነበበው ጆሽ ኢንሳይደር ነው።